ከ34 አመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልካኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን ጎጃምን አካሎ በአባይ ጎርጅ ውስጥ ይሄን ባለፈው ያወራና አይመስለኝ በአባይ ጎርጅ ውስጥ ይመጣና ወለንጭቲ ላይ ይገናኛል። እዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልካኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻው ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው። ባክቴሪያም አላቸው። እና እንግዲህ በሰፊው እናንተ ተወያዩበት። እንግዲህ ታሪኩ ባለቤት ስለነበርሽ ያኔ ስትናገሪ እውነት ለመናገር እኛም ካንቺ ሰምተን መጽሐፍትም አይተን አገላብጠን ይሄንን የሚመለከት የመርሃ ግብር በዩቲዩብም ሰርተን ነበረ። በወቅቱ ብዙ ሰው ይሄንን ለማመን ይከብደው ነበር። ያው የሀገር በቀል እውቀቶችን እውቀት ናቸው ብሎ የመቀበል ድክመት አሁን እያየን ስለሆነ እንደዛ ይባል ነበር። አሁን ግን እንደገና እንደ አዲስ በየቦታው መጋቤ ሐዲስ እና አንቺ ያደረግሻቸው የዛን ጊዜ ስታቀርቡት የነበረው ነገር እንደገና እንደ አዲስ እየታየ ያኔ እንደዚህ ተናግሮ ነበር ወይ እየተባለ ነው ያለው። አሁን ወደ መጋቤ ሐዲስ ዶክተር ሮዳስ ሊድና እንዴት አየው? አሁን ክስተቱን ቀድማችሁ አቅርባችሁ ነበርና አሁን እንደው ይሄ ነገር ከሳይንስ አንፃር ከኢትዮጵያ አሁን ካለችበት ሁኔታ አንፃር ከሀገር በቀል እውቀት አንፃር ደግሞ አንተ እንዴት ታየዋለህ? መልካም መምህር መስፍን አክብረ ስለጋበዝከን ከረጅም ጊዜ በኋላ ስላገናኘህን በጣም እናመሰግናለን። ከሐኪም አበበ ሽፈራው ጋር በአንድሮሜዳ የቴሌቪዥን ቻናል ያኔ ጄቲቪ ኢትዮጵያ ነበር የሚተላለፈው 2011 ይመስለኛል የመጀመሪያውን ቃለ መጠይቅ ያደረግነውና ስለዛ ቃለ መጠይቅ ሳስብ በጣም ብዙ ትውስታዎች አሉና ተከታታይ መርሃ ግብሮች ነበር ለ3 ሳምንት የዘለቀው። የብዙ ሺህ ዓመት የኢትዮጵያን የቀደመ ስልጣኔ ነበረ ሐኪም አበበች የዳሰሱት በዛን ጊዜ በጣም ብዙም ተመልካች የነበረው መርሃ ግብር ነበረ። እንዳጋጣሚ ደግሞ ስለ ርዕደ ምድሩ ስለ መሬት መንቀጥቀጥ ስለ መከፈሉ አንስተን ነበር ዳሰነው ነበረ። እንደገና አዲስ ዓመት 2012 ሲገባ ደግሞ እኔ ዶክተር ጌትነት ዶክተር አብርሃም
በነበርንበት በእሳቸው ቤት በነበረው መርሃ ግብር ላይ ድጋሚ ተነስቶ ብዙ ሀሳቦች ነበር የተነሱት። ሰፋ አድርገው ዳሰውት ነበረና ያ ከብዙ አመት በኋላ እንግዲህ ከ6 አመት በኋላ ድጋሚ ተነስቶ በቲክቶኩም በተለያዩ ማህበራዊ ሚዲያዎችም ላይ ሲተላለፍ አሁን ያደረግን እየመሰላቸው ሰዎች እየደወሉ ሐኪም አበበች የት ናቸው ይሉኛልና ትኩስ ሆኖ ቫይራል ወጥቷልና በጣም የሚገርም ነው። በጣምም ተመልካች ያገኘ ነው። ብዙ ቦታ ብዙ ሚዲያዎችም ላይ ተቆርጦ ሲወጣ አየዋለሁና ይሄ የሚያሳየን ሐኪም አበበች በዛን ጊዜ የተናገሩት ነገር አሁን እውን ሆኖ ሲታይ በሀገር በቀል እውቀትና በሀገር በቀል ምርምራችን እንድንኮራ ያደርገናል የሚል እምነት ነው ያለኝ። ግን ቀላል ነገር እኮ አይደለም። አሁንም እኮ ሰሞኑን ተሰንጥቋል እንትን አፋር ላይ ክፍተት አለ። ያቺ አንድ አለት አለች አሰብ ላይ እሷ ናት በቃ እሷ ከተሰበረች ሪፍት ቫሊው እንዳለ እስከ ቦረና ድረስ ተገንጥሎ ለብቻ ነው የሚቀረው። የሰመጠው ይሰምጣል፣ የተረፈውም ይተርፋል። እና እዚች ወለንጭቴ አካባቢ ጀምረህ እዛ ታች ቦረና እስከምትደርስ ከኢንዲያ ያለሽን ጋር ይቀላቀላል። ከአንድ ውቅያኖስ ጋር አንድ ይሆናል ማለት ነው። ዛሬ አይደለም ብዙ ዘመኑ ነው እኮ ይሄን ከተነበዩት በጣም ረጅም ዘመን አለች። በመላው ዓለም ርዕደ ምድር ያለ ክስተት ነው። ሀገራችን ኢትዮጵያ በታሪክ የተመዘገቡ ርዕደ ምድሮችን ከዚህ በፊትም አስተናግዳ ነበረ ታውቃለች። ለምሳሌ አንዳንድ ምሁራን በዚህ ላይ ጥናት ያቀረቡትን ስመለከት ከ1888 በኋላ እንደገና በ1898 ከ10 ዓመት በኋላ ርዕደ ምድር ተከስቶ የተወሰነ ጥፋት አጥፍቶ ነበረ። በ1953ም እንደዚሁ ጉዳቶች ኢትዮጵያ ላይ አድርሶ ነበረና በተለያየ ጊዜ ያጋጥማል። አሁን ደግሞ ሁኔታ ሁሉ ጨመርመር እያለ የመጣበት ጊዜ ነውና ሐኪም አበበች እንደጠቀሱ ሰፊ የሆነ ጥንቃቄ የሚያስፈልገው ሰዓት ላይ የደረስን ይመስለኛል። እንግዲህ ርዕደ ምድርን ከብዙ አይነት መልኩ ባየው ጥሩ ይመስለኛል። ቅድም ቁጣ ነው ያልከው እንዳለ ሆኖ ከቁጣ ባለፈም ደግሞ በረከትም የሚሆንበትም አጋጣሚ አለ። ምክንያቱም ምድር እንግዲህ እግዚአብሔር ሲፈጥራት ዳይናሚክ ይሄ ራሷን የምታስተካክል አድርጎ ነው የፈጠራት። ሁልጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበረ። ለምሳሌ አንተ ከባባድ ምግብ በልተህ ሆድ ሲነፋ ትንሽ አምቧ ጠጥተህ እንደምታገሳ መሬትን መተንፈስ አለባት። ካልተነፈሰች በስተቀር ህይወት ሊኖር አይችልም። ስለዚህ ርዕደ ምድር እንደ በረከት ብናየው ብዙ ነገር ይጠቁማል። አንደኛ እዛ አካባቢ ማዕድን እንዳለ የሚያሳይበት አጋጣሚ አለ፣ አንደኛው ነው። ሁለተኛው ግን ለምሳሌ እሳተ ገሞራ ሲወጣ መሬትን በብዙ መልኩ ሊያበለጽጉ የሚችሉ ንጥራተ ነገራትንም ጨምሮ ከመሬት በታች ያሉትን ወደ ላይ ያወጣል። ርዕደ ምድር አዲስ በረከት ለምሳሌ ተራራ፣ ሸንተረር፣ ሐይቅ፣ ወንዝ፣ ውቅያኖስም ጭምር ይፈጥራል። ይሄ እንግዲህ የምድርን ቅርጽ በማስተካከል ደረጃ የራሱ የሆነ አዎንታዊም ነገር አለው። ከጥፋቱ ባሻገር ጥፋቱ እንዴት እንከላከል ራሱን የቻለ አንድ ሀሳብ ነው። ሌላው ሰው ሰራሽ ምክንያቶች መሬትን ሊጎዱ ይችላሉ። ለምሳሌ ጊዜውን ያልጠበቀ አደገኛ የሆነ መሰረተ ልማት ቢሰራ መሬት ራሱ ጫናውን መቋቋም የሚያቅታት ጊዜ አለ። ለምሳሌ ደኑን ብንመነጥረው የመሬት ሳምባ ማለት ነው፣ መተንፈሻ ማለት ነው፣ መልሶኛን ይጎዳናልና ሰው ሰራሽ ምክንያቶች አሉ፣ የሴስሚክ እንቅስቃሴዎች፣ የተፈጥሯዊ እንቅስቃሴዎች አሉ። ሶስተኛ ደግሞ መሬት ራሷን ለማስተካከል በምትሄደው የራሷ የሆነ ምህዋር የሚከሰቱ ነገሮች አሉና በብዙ መልኩ ብናየው መልካም ይመስለኛል። እንግዲህ ወደ ሌሎች ወንድሞችና እናት ሄዳለሁ። እሺ መለሳለሁኝ። አብዱልፈታህ ጋር ይደሙና እንግዲህ ብዙ ሀገር ዞርሃል፣ ብዙ ክልሎች አይተሃል፣ የብዙ ሀገር ጎሳዎችን አስተዳደር ህግ ስታጠና ነበርና እንደው እንደነዚህ አይነት ጉዳዮችን ያጋጠመ ወይም በጥናት ውስጥ የምታስታውሰው ነገር አለ ወይ? መጀመሪያ እህቴን ሐኪም አበበችን ከማመስገን ልጀምር። እርግጥ መድረኩ አንተም ስላስተባበርከውና ስላገናኘህን አንተን ማመሰግናለሁ። ወንድሜ ዶክተር እሱንም አስታውሳለሁ። እሷን ማመስገን የፈለግኩት ምንድነው እዚህ ከተነሳው ርዕስ ጋር ሰሞኑ ድምጽ ትንሽ ጥሩ አይደለም፣ ጉሮሮዬ ችግር የለም ይዞኛል እና ምን አሁን
ሕክምና እየጠየቅ ነው? ቀድሜ ጠይቄ ነበር ይዘሽ የመጣሽው ነገር ካለ 2014 እንደዚሁ አንድ መድረክ ላይ ስናወራ እንደዚህ አይነት ሾው ስንሰራ ሰሜን ምስራቁ የሀገራችን ክፍል በጣም ያሳስበናል። እዛ አካባቢ የሚመጣ አስፈሪና ከባድ ነገር አለ። ቃል በቃል የተናገረችው እንደውም ሰሞኑ እንግዲህ ፈልጌ ጎግል አድርጌ እንደገና አወጣዋለሁ። እንደዚህ ነው ያለችው እና ምን ሊሆን ይችላል ብዬ ከዛ በኋላ ብዙ ነገር ሳስብ ነበረ። አሁን እንደተባለው አትስሙ ያለን ትውልዶች ተፈጠርንና ነገሩ በዚህ ላይ ሆኗል። የሀገር በቀል እውቀቱ ላይ በነገራችን ላይ ያው የሀገር በቀል እኛ ስናጠናው የነበረው የአስተዳደር ስርዓቱ ብቻ አልነበረም። ያው አጠቃላይ ሆሊስቲክ በሆነው መልኩ ስለሆነ ይሄ ከተለያዩ ከበሽታው ጋር ተያይዞ ከድርቅ ጋር ተያይዞ ከርዕደ መሬት ጋር ተያይዞ ከሌሎችም እንደዚህ ህዝብንና ሀገርን በከፍተኛ ደረጃ ሊጎዱና ሊቀይሩ የሚችሉ አደጋዎች ጋር ተያይዞ እውቀት ያላቸውን አባቶች እናገኛለን። በዛ በስርዓቱ በየባህል ስርዓቱ መሪዎች ውስጥ የዚህ ዘርፍ አለ። አያና የተለያየ ስም አላቸው። ኤክስፐርቲስ ናቸው። እንደ ሳይንስ ተወስዳቸው ኤክስፐርቲስ ናቸው። አንዳንዶቹ አያና ይሏቸዋል። መድዓ የሚባለው የአፋር እንዲህ ጉዳዩ ከአፋር ጋር በጣም ስለተያያዘ በየ7 ዓመቱ ሊከሰቱ የሚችሉ ከባድ አደጋዎችን ዲቴክት የሚያደርጉ አባቶች እንዳሏቸው ነግረውናል። የየ7 ዓመቱ ድሮ እንደውም የ70 ዓመት ነበረው፣ ግን እሱን አቅቶን ነው። አሁን ቢያንስ ግን በእኛ ዘመን በእኛ እድሜ በእኛ ትውልድ የ7 ዓመቱን ድርቅ፣ ርዕደ መሬት፣ ከባባድ ወረርሽኝ እነዚህን ነገሮች ዲቴክት አድርጎ ለሰዎች ቅድመ ጥንቃቄ አድርገን ዝግጅት አድርገን ህዝባችንን ስናድን ኖር ነው፣ ስናተርፍ ኖር ነው። በዚህ በረሃ ብዙ ነገሮች አልፈዋል። ይህንን ምን የምናገኘው ከሰማይም ከምድርም ከእንስሳትም ከእጽዋትም ከምንም ኢቭን ከንፋስም ከስነፈለክም እውቀቱ ሰብስበን ይሄንን ነገር ትንበያ አድርገን ለሚመጣ ሁሉ ቅድም እህቴ እንዳለችው ዝግጅት መንግስት ዝግጅት ማድረግ አለበት ስትል ነበርና ህዝብም እነሱም በራሳቸው እንደዚህ ስርዓቱን ሲመሩ በነበረበት ጊዜ ያንን ያደርጉ ነበር። አለመታደል ሆኖ አሁን ያም እውቀት አይደለም ተብሎ ያው እነሱም አባቶች አሁን ክብር የላቸውም፣ ምስጋና የላቸውም፣ አገልግሎት የላቸውም፣ ተጥለዋል። ቢናገሩም የሚሰማቸው የለም። በቃ ቁጭ ብለዋል። በየቤታቸው የሚመጣውን ነገር በቻሉትን ያህል ጸሎት እያደረጉ ቁጭ ብለዋል እንጂ ምንም ሚና የላቸውም አሁን ኦልሬዲ። ምክንያቱም ትውልዱን የሚነግረው የሚያስተምረው እነሱ አይደሉም። አሁን ወይ ሚዲያው ነው ወይ የመንግስት መዋቅሮች ጋር ተያይዞ ነው። ያ ስርዓት መሪዎች ከአገልግሎት ውጭ ስናደርጋቸው ይሄ ሁሉ እውቀት ቀርቷል እና እንደዚህ ነገሮችን መኖራቸውን እናውቃለን ለማለት ያህል። በጣም አስደናቂ ነው። እንግዲህ ከ7 ዓመት በፊት ሀገር ሊገጥማት የሚችለውን ነገር አጥንቶ ትውልድ እንዲዘጋጅ ነጋሪ እውቀት እንግዲህ እዛ አፋር አካባቢ ይሄ ነገር ራሱ መኖሩ አስደናቂ ነው። አሁን እዛ አካባቢ ያሉ አባቶች ጠቢባኑ ቢያዙ ኖሮ እንዲህ አይነቱን ነገር ደግሞ የበለጠ ይነግሩን ነበረ እና እንግዲህ ኢትዮጵያ የራሷን እውቀት የራሷን መልክ እያፈረሰች የሌላ ሀገር መልክ ለመያዝ የምትሞክር እየሆነች እየመጣች ስለሆነ ብዙ ነገር በእርግጥ እያለፈን ነው። እንግዲህ እንመለሳለን ወደዛ ብለን ተስፋ እናደርጋለን። ሐኪም ወደ አንቺ ልመጣ ነው። እንግዲህ እንደባለፈው ስታነሺ ለሰው መቀበል ከብዶት የነበረው ምንድን ነው?
የመሰንጠቅና የአህጉር መከፈል ጉዳይ አለ ብለሽ ስትናገሪ ነበር እና ያ ሰው መቀበል ከብዶት ነበር። እንዴት ሊሆን ይችላል ይሄ ይል ነበር እና አንድ ጊዜ ግን እና በአንድሮሜዳ ቴሌቪዥን ከቀረበ ከ2 ዓመት በኋላ ኢቲቪ መጥቶ ሳይንቲስቶች ኬንያ መጡ፣ ኢትዮጵያ መጡና አፍሪካ የመከፈል አደጋ ያጋጥማታል ሲባል ሰው ይሄኛውን መቀበል የከበደው ሰው ያኛውን ግን ለመቀበል ሲሞክር አየንና በእውነት እኔ አሁንም መልሼ ሎሬት ጸጋዬን አነሳለሁ። ፊደላትን አዋህዶ ከኢትዮጵያ ጎሳዎች ጋር በሙሉ አዋህዶ ኢትዮጵያ በነፍስም በስጋም የሰው ዘር መገኛ ነበረች ብሎ ሲናገር አይሰሙትም ነበርና አንድ ፈረንጅ መጥቶ አፋር ሄዶ እንደውም በቃ በጣም ጥልቅ የሆነ ጥናት አድርገው ኢትዮጵያ እኮ የሰው ዘር መገኛ መሆኗን በጣም ትልቅ ሳይንቲስት አረጋገጠ እና ጥንት ስትለው የነበረው እስኪ ንገረን ሲሉት ያኔ ስጮህ የት ነበራችሁ? እኔን ተውኝ፣ ነጩን ተከተሉ። አታከብሩም መጀመሪያ ስንናገር፣ አትሰሙም መጀመሪያ ስንናገር፣ ለእኔ እውቀት ማረጋገጫ ነጩ ከሆነ ነጩን ተከተሉ አላቸው እና አሁንም የአገር በቀል እውቀትን ትውልዱ እንዲሰማ እንደው የዛን ጊዜ እንዴት ነበረ አንቺ ሁኔታውን ያየሽው? ይሄስ የአህጉር መሰንጠቅ እንደው የማይቀር ነው ወይ እንጠብቀው ወይ? እንደው እሱ ላይ ሀሳብ ብትሰጪ። የሀገር መሰንጠቁ እነሱም አሁን ጥሩ አድርገው እያወሩት ነው፣ ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁኝ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም፣ ሁሉም ጋር ይሄዳል። ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር ረዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የእሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ፣ ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀልም። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ አይሰጡም ነበር።
እንትን ናቸው ተከትለው ጭቃ ተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ እሳት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለበት። ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ክብደት ሲሰማው አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው ጤኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለው ውሃውን ይሄድና ይቀላቅለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል።